ጾም ግዴታ ነው ተባለ። ጾም የሚያስገኛቸው ጥቅሞች ግን በአፖስቶሊክ ትራዲሽን በኩል ተቀብሎ ኦኬ የሚሰጣቸው ጥቅሞች አትናቴዎስ ገለጸ። ኦኬ ከመጽሐፍ ቅዱስ የወጣ እኮ አይደለም። ጾም አስፈላጊ ነው ተብሏል። ለምን የሚለውን አትናቴዎስ ዘረዘረለት። ከየት አመጣው? ባይዘው ከትውፊት የተለየ ነገር አትናቴዎስ ማለት መጽሐፍ ቅዱስን ከትውፊት ነጥሎ በጭራሽ አይናገርም። እሱንም ያለ ርዕሱ ስለሆነ እንጂ ሌላ ጊዜ በሰፊው እንሄድበታለን። ቅድም ግን ላልከው እስቲ ዝም ብለው እንደው ከነሱ ለመለየት ብለው ብቻ እንጂ ምንም የተለየ ቀን አይደለም ሮብና አርብ፣ ሌሎቹንም ማድረግ ትችላለህ የሚል ሀሳብ እያነሳ ነበር። የተለየ ትርጉም ግን አለው። ሰኞና ሐሙስ አጽም ጋድ ይዋድ ሰኞና ሐሙስ ብቻ አጾምም ሰኞና ሐሙስ ብቻ አልጾምም። ለምን ብዬ ነው ሰኞና ሐሙስ መርጬ የምጾመው? የአብይ ጾም ሲሆን ሰኞና ሐሙስ እንትን ትላለህ ማለት ነው፣ ትዘለዋለህ። ሰኞና ሐሙስ ለብቻ አልኩ እኮ ለብቻ አልኩ። ለዛ ነው ለብቻ ብለዋል። እዛ ጋር ለብቻ የሚል አስቀምጧል። እስኪ ለብቻ የሚል እነሱ አንተ አማርኛ አንተ በጣም እንትን እንደ ባይዞ ቃላቶች እኮ ለብቻ እነዚህ ብቻ ተብለው እኮ ሊጻፉ አይጠበቅባቸውም። አንተ ለብቻ ቆይ አንዴ ቆይ እዚህ ጋር ሂፖክራሲ ሁለተኛው ቃል መርቂያንስ የሚባሉት ሰኞና ሐሙስ ነው የሚጾሙት። ለዛ ነው እንትን ይላል። እንደውም ግዕዛችን ምናልባት ቀሲስ የሚያግዙኛ አይዛርሰ ይጾሙዋ አዎ ከመመርቅያን በአመፃ እንትን እንደ መርቅያን በአመፃ አሕዛብ ሰኞንና ሐሙስን ይጾሟታል ይልና እኛ ግን ክርስቲያኖችን ግን የጌታን ቀን ወይም ደግሞ ሮብና አርብን እንጾማለን ብሎ በግልጽ ይናገራል። እና ፐርፐዝሊ እነሱ ሰከንድ ኤንድ ፊቭዝ ይጾማሉ ተብሎ ሲነገር ሰከንድ እና ፊቭዝ ብቻ ነጥለው ስለሚጾሙ ነው የሚጾሙ ስላሉ ማለት ነው። ሁለተኛ ቀንና አምስተኛው ቀን መርጠው ማለት ነው። ስለዚህ እነሱ ይሄንን ይጾማሉ፣ እኛ ግን የምንጾመው እየጠየቀኝ የነበረው ቅድም ስለ ሙሉ ሳምንት ጾም እኮ አይደለም እየተወራ ያለው። ቀናቶች ተመርጠው ሁለተኛውና አምስተኛ ቀን የሚጾሙ አሕዛብ ናቸው ወይም ደግሞ መናፍቃን ናቸው። ሰከንድ ኤንድ ፊፍዝ ማለት ይሄን ብቻ መርጠው እንጂ ጾም ስትጾምማ ሳምንቱ ሙሉ እኮ አልለየህም። ሰኞና ሮብ ምናምን አርብ እኮ አይደለም። አርብም ሮብም እኮ ትጾማለህ። በዛ የአብይ ጾምማ ቀን ሊሚት የለው። እንደ አሕዛብና እንደ መናፍቃን ግን ለይተህ ነጥለ ሁለት ቀናቶች ለዛውም ሰኞና ሐሙስ ግን ጋር ነጥቡ እነሱ ጋር መመሳሰልን ነው ማለት ነው የሚያመለክተው እንጂ መመሳሰል አይደለም። መመሳሰል ሳይሆን እነሱ ሆን ብለው በአመፃ ነው አንደኛውና አምስተኛው የሚጾሙት። ምክንያቱ እንትን እኮ ነው እነሱ ለአይሁድ ሰኞና ሐሙስ የሚጾሙበት ኢንቴንሽን እሱን አንቀበልም ነው። ሰኞና ሐሙስ የሚጾሙበት ኢንቴንሽን ሌላ ነው። እነሱ ከሕግጋት ከተሰጡበት ቀን በትራዲሽናቸው በዚህ ቀን ሙሴ የተቀበለ ምናምን እያሉ ቀኑን ስለሚያወጡ ከዚያ ጋር የተያያዘ ነው እና በእነዚህ ቀናት ኤክስትራ የሆነ መርሲ ከእግዚአብሔር ዘንድ እንቀበላለን ብለው ስለሚያምኑ ነው። እኛ ደግሞ እነዚህ ነገሮች ለሰው ልጆች መዳን ትልቅ ቦታ ያላቸው እንዲሁም የጌታን ሕማማት በማሰብ ነው የድህነት ምንጫችን የእሱን ሕማማት ማሰብ ነው ብለው ቀናቱን ሮቡና አርብ ማድረግ ኢንቴንሽኑን መቀየር ነው እንጂ አንድ ሰው ሰኞና ሐሙስ ስለጾመ ከአይሁድ ጋር ቀጥታ ባይ ዲፎልት ይተባበራል ማለት አይደለም። ከኢንቴንሽናቸው ጋር ከተባበረ ነው። በዚህ እስማማለሁ። እኔ እኮ የሮብና የአርቡን ጾም ኢንቴንሽኑን ራሱ እኔ ተቃውሞ የለኝም እኮ ግን ነሰሰርሊ እዛ ጋር ካልተገናኘ ምናምን የሚል ሀሳብ የለውም ነው እኔ እንጂ ከዛ ጋር መታሰቡ ራሱ ቅድም ምንም ሮብና አርብ ምንም የተለየ ነገር የለውም ከነሱ ለመለየት ብቻ ነው አላልክም? አሁን ደግሞ ኢንቴንሽኑ መገናኘቱ ሮብና አሁን እኮ ማስረጃ አምጣ፣ ምንም የተለየ ነገር የለውም ሮብና አርብ ያሉበት ብለኸኝ እኮ ማስረጃ ላመጣ እኮ ነው እያወራን የነበረው። እኔ ባይዘው ያልኩትን በደንብ አዳምጠኝ ሆዴ። ይሄን እዛ ጋር ሮብና አርብ የሆነበት ምክንያት ካለ እስቲ አምጣ ብለኸኛል አላልከኝም?
ብዬሃለሁ፣ ግን እኔ ያልኩት አሁን እሱን አይደለም። ምክንያት አለው ሮብና አርብ የሆነበት ምክንያት አለ። ኦኬ ካሉ እስኪ ያሳየኝ ዲዳኬ ላይ አለ ወይስ የለም ንገረኝ። ኦኬ ዲዳኬ ላይ እንደዛ ካለ አሳየኝ። ዲዳኬ ላይ ብቻ ነው የምትፈልገው? ኦኬ ዲዳኬ ላይ ሮብና አርብ ያደረግንበት ምክንያት ብለው ካልዘረዘሩ አትቀበልም? በዚህ ምክንያት እንደዚህ በሮብና አርብ በዚህ ምክንያት ጾሙ ያሉበትን ዲዳኬ ላይ በዚህ ምክንያት ነው አንዴ ስማኝ። ሮብና አርብ ያደረግንበት በዚህ ምክንያት ነው የሚል ካላገኘ አትቀበለውም ነው። ኦኬ መጀመሪያ በቃ ከመጀመሪያው ጀምሮ የነበረውን ሐሳብ ልንገርም። ቆይ የጠየኩህን መጀመሪያ ብለህ ርዕስ ሽፍት ለማድረግ እንዳትሞክር። ቀጥታ የጠየኩህን ዲዳኬ ላይ የጠየኩህን ቀጥታ መልስ ካላደረግ ዲዳኬ ላይ ሮብና አርብ ያደረግንበት ምክንያት ብለው ካልዘረዘሩ አትቀበለውም ማለት ነው ወይ ነው ጥያቄ። ምኑን ነው የማልቀበለው? ምክንያቱን ነው ሮብና አርብ የሆነበት ምክንያት። ወይ ጉድ! ምክንያቱን ነው እንደዛ። ምክንያቱን አትቀበልም ካልከኝ እኮ ምክንያቱ አለ ማለት ነው እዛ ጋር እንዴ። ምክንያቱን አትቀበልም ማለት እኮ አዎ፣ ያለ ምክንያት አላደረጉትም። ለምን ሮብና አርብ አደረጉትም ነው ምክንያት አለ። እሺ አሳየኝ ዲዳኬ ላይ በዚህ ምክንያት ነው ያሉበትን። ለዛ እኮ ነው ዲዳኬ ላይ የምትለው ምንድነው? ዲዳኬ ላይ ካልተጻፈ አትቀበልም ወይ የምልህ እሱን ነው። ዲዳኬ ላይ ካልተጻፈ አትቀበልም ነው። ኦኬ ሌላ ቦታ ከሆነ ነው አልቀበልም ምለው። አዎ በቃ ከዲዳኬ ውጪ ሌላ የአባቶችም የጉባኤም ወይም የሆነ ጽሁፍ ቢመጣል አትቀበለውም ነው። ዲዳኬ ላይ ከሌለ ኢንቴንሽናቸው እንደዛ አይደለም ብለህ ነው የምትወስደው። ኦኬ የዲዳኬ ኢንቴንሽን እንደዛ ነው የሚል ምንም አይነት እንትን የለም፣ ቤዝ የለም። አለ ቤዝ አለ። ኦኬ ዲዳኬ ላይ እንደዛ ያሉበት ይሄ ነው ምክንያቱ። ቀን የመረጡበት ቀን ሪዝን አለው። ዝም ብሎ ራንደምሊ ከእነርሱ ለመለየት ብቻ ብለው ኦኬ የሆነ ቀን ሰሌክት አያደርጉም። ኦኬ እንደው ዝም ብለን እስኪ ለምን አራተኛ አሉ እንዴ? አይ በቃ በሳምንቱ የሆነ 2 ቀን መርጣችሁ አድርጉ። ያመጣኸውን የአባቶችን ማስረጃ ቅድም እሱን ስትጠየቅ ስለነበር እኛም ብናየውና ትውፊቱንም የተቀበልነው ከካቶሊኮች ነውም ስላለን ያንን አሁን እኮ ከናን እያደረክ ያለው ማስረጃ ይመጣላል። ሲመጣልህ አይ እኔ እኮ ይሄንን እኮ አልተቃወሙም ትላለህ፣ ደግሞ ሌላ ይመጣል። እንደዛ ስለሆነ የሆነ እንትን ያለ ነገር መያዝ አልቻልንም። አይ ቆይ እንደዛ አይደለም ቀሲስ፣ እንደዛ አላልኩም። በቃ አሁን እኛ ማስረጃ መምህር በረከት ያብራሩበት ነገር አለ። ለዛ ነው ይሄንን የተናገርኩበትን ምክንያት ልናገር ያልኩኝ። መምህር በረከት ሲያብራሩ ምን አሉ? ሰኞና ሐሙስ እንትን ያሉበት አይሁዶች ከድነት ጋር ያገናኙታል። እኛ ግን የምናገናኘው ከጌታ ከኢየሱስ ክርስቶስ ጋር ነው ስላሉ እኔ እንደዛ መገናኘቱ ችግር የለብኝም፣ እንደዛ ከተገናኘ እንደውም መልካም ነው የሚል ነገር ስናገር ከዛ ሐሳብህን ቀየርክ። እኔ ያልኩኝ ሐሳቡ እንደዛ ጋርም ከተገናኘ በመልካም ነው ማየው ነው እንጂ ዲዳኬ ላይ ሐሳባቸው እንደዛ ነው የሚል መሰረት አለ የሚል አሁንም ቢሆን ተጨማሪ ግን ከናን በእስራኤል የስርየት ቀን ማለት ነው ዴይ ኦፍ አቶንመንት በጾም ነው አይደል የሚከበር ታውቃለህ አይደል? ጥያቄው እንደገና በእስራኤል በዓመት አንድ ጊዜ መስዋዕት የሚያቀርቡበት ዴይ ኦፍ ዮም ያ በ14ኛው የመጀመሪያው ወር ላይ በ14ኛው ቀን የዮም ካፖር ይሰማል። ይዋድ ግን ልትገር ነው ይሰማል። ተቋረጠ። አዎ በመሃል ጠፋ። እስራኤል በዓመት አንድ ይቆራረጣል። ካህናት ወደ የሚገባበት ስልክ ገባባቸው መሰለኝ እና ነዳጅ ሙሉ ስልክ እየገባብኝ ይቅርታ። አሉ አሉ ይቀጥሉ መምህር። እስራኤል በዓመት አንድ ጊዜ ሊቀ ካህናቱ መስዋዕት አቅርቦ ወደ ቅዱሰ ቅዱሳን የሚገባበት ቀን በጾም ነው። ህዝቡ በጾም ነው የሚያከብሩት። በሌዋውያን ምዕራፍ 23 ላይ በዚያች ቀን ሰውነታችሁን አስጨንቋት የሚል ትእዛዝ አለ እና እስራኤል እየጾሙ ነው ያንን ቀን የሚያከብሩት ማለት ነው። እና
አሁን አርብ ዲዳኬ ላይ አርብ ጹሙ ሲል አርብ ጌታችን የተሰቀለባት ቀን ነች። የክርስቶስን ሕማም ከዛ ሊቀ ካህናቱ መስዋዕት ከሚያቀርብበት ስርየት ከሚገኝበት ቀን ጋር የተገናኘ ከዚያ የተነሳ ትርጉም ውጭ ምን ትርጉም ነው አንተ ልሰጠው የምችለው? ኢቭን ባይጽፈው ዲዳኬ ላይ ያለው ጸሐፊ ከክርስቶስ ሕማም ጋር ባይ ዲፎልት የታወቀ ነገር ስለሆነ ቢቶ እንኳ አንተ ሌላ ትርጉም ልሰጠው ትችላለህ። ከዚህ ውጭ የስርየት ቀን ነው አርብ፣ የሚጾም ቀን ነው በአይሁድ ትውፊት፣ አይሁድ በጾም የሚያከብሩት ነው። ስለዚህ የክርስቶስን ሕማም በጾም አስቡት ከማለት ውጭ ሌላ ምን ትርጉም ሊሰጠው ይችላል? እስኪ አሁን ቴዎሎጂካሊ ራሱ እኔ ቴዎሎጂካሊ እኮ ምንም አይነት ትርጉም ልንሰጥበት የምንችልበት ቤዝ የለም። እኔ እንደሱ አሁን ዮሐድም እኮ ጠይቆኛል። እሱን ለምንድን ነው ታዲያ ያለው አለኝ። ያንንማ ምንም የተናገሩት ነገር የለም። እንደዚህ ነው ልላል። ስለዚህ ኦልሬዲ ዲፎልት ነው አይደለ? ከክርስቶስ ሕማም ጋር መያያዙ የአርብ ጾም ዲፎልት ነው ልንልበት የምንችለው ምን እንትን አለን? አሁን እኮ ዲፎልት ሊሆንም እኮ ይችላል። አሁን ሊሆንም ይችላል፣ ግን ደግሞ እንደዛ ነው የሚል ቤዝ የለንም። ነው ብሎ ለመደምደም የሚያስችል ግን ቤዝ የለም። ትራዲሽን ካለ እንግዲህ ከሐዋርያት ዘመን ጀምሮ ያሉት አብያተ ክርስቲያናት ሁሉ በዚህ ምክንያት ነው አርብን የምንጾመው ካሉ አይደለም፣ እንደዛ አይደለም፣ ጥንታዊቷ ቤተክርስቲያን በዛ አይደለም የምትጾመው እንዴት ይባላል? እነማን ስላሉ? ሁሉም ጥንታውያን ቤተክርስቲያናት አርብ ሮቡን ለመጾም ያቀርቡት የጌታን ሕማማት ነው። እኔ አልተረዳችሁኝም ማለት ነው። እኔ እያልኩት ያለው እዛ እንትን ላይ ሲናገሩ ያስቀመጡት ቤዛቸውን ያስቀመጡት ነገር የለም። እንደዚህ ነው ብዬ ልንናገር አንችልም። ኋላ ላይ እንደዚህ አይነት ትርጉም ሊሰጠው ይችላል። ዚስ ኢዝ ምንም እኮ እንትን ያለው አይደለም፣ ጥያቄ ያለው አይደለም። ኋላ ላይ ሊሰጠው ይችላል። ትክክለኛ አርጊመንት አይደለም። ብዙ ይኸውልህ አርብ ረቡዕ በዲዳኬ ላይ ጾሙ ነው የተመረጠበት። አርብ ለምሳሌ አንድ ክርስቲያን ትዝ የሚለው ክርስቶስ የተሰቀለበት ቀን ነው። ሌላ ምን ትዝ ይለዋል? ከሕማሙ ጋር አይገናኝም የሚል ሰው እኮ ነው በርደን ያለበት ማለት ነው። ይህንን ፕሩቭ አይገናኝም የሚል ድምዳሜ ከመጀመሪያም አልሰጠሁም። እንደዚህ አይነት ቤዝ የለም ነው ያልኩት እንጂ አይደለም የሚል ድምዳሜ አይደለም የሰጠሁት። ከመጀመሪያ ቤዝም አለ እኮ። አርብ እኮ ኦልሬዲ በቃ ክርስቶስ መከራ የተቀበለበት ቀን መሆኑ ራሱ ጾሙ ከዚህ ጋር እንደሚገናኝ ቤዝ እኮ ነው። ኋላ ላይ እንደዛ ጋር ሊያገናኙት ይችላሉ፣ ግን እዛ ጋር የገለጹት ነገር የለም ነው የኔ አይደለም። ይኸውልህ ከነዓን አንደኛ ዲዳኬ ላይ ያለ፣ ሁለተኛ ሰለስቱ ምዕት ላይም አርብና ረቡዕ ኢቭን እስከ ቀኑ ድረስ ከዛ ሰዓት እንዲጾም ደግሞ እራሳችሁ ቀኖናችሁ ያዛል። ሃይማኖተ አበው ሰለስቱ ምዕት ላይ ይሄ አለ። አርብና ረቡዕ መጾም እንዳለበት እስከ 9 ሰዓት መጾም እንዳለበት ይናገራል። አብልጠ ብጾም ግን ለነፍስ ችግር የለውም። ይሄ ምንም የሚያጨቃጭቅ ነገርም አይደለም እኮ። ለምን ከነዓን ገብተዋል? ግን እያነሳ ያለው በነገራችን ላይ በጣም ቢግ ክሌም እኮ ነው። አሴ ረንደም ሰሌክሽን 2 ቀን ማለት ሮብና አርብ ዝም ብለው ረንደምሊ ነው ሰሌክት ያደረጉት የሚል ቢግ ክሌም እያቀረብክ በቃ ምንም ሪዝን የላቸውም ከእነሱ ለመለየት ብቻ ነው የሚል የራስ ፍልስፍና አምጥተህ ከዛ በኋላ ግን እንደዚህ አይነት ሀሳብ መጥቶ ሊሆን ይችላል ትላለህ። ሲጀመር ዲዳኬ ላይ ሰሌክት ሊያደርጉበት የሚችልበት ሪዝን ምን አለ? ሮብ ከሐሙስ ኦኬ፣ ሮብ ከእሁድ፣ ሮብ ከቅዳሜ ሊለዩበት የሚችሉ 2 ቀናቶች አድርገው ሮብና አርብ ሊያደርጉበት የሚችሉበት ሪዝን ሳይኖራቸው ሮብና አርብ ጾሙ ብለው ሊያዙ እኮ አይችሉም፣ ያለምንም ሪዝን ማለት ነው። በቃ ምንም ሪዝን አልነበራቸውም፣ በቃ ለመለየት ብቻ ነው አባቶች። ከዛ በትውፊት በኩል ወይም ደግሞ በትውፊት ተቀብለው ለምን ሮብና አርብ እንደሆነ ኦኬ፣ አፖስቶሊክ ኮንስቲቱሽን በግልጽ ያስቀምጣሉ። ለምንድነው ዝም ብለው ራንደምሊ ሮብና አርብ መሆኑ? እንደው ራንደም ሴሌክሽን ነው? ከነሱ ለመለየት ነው አይደለም? ምክንያት አላቸው እንዳልኩ መሆኑ። እንደዛ ከሆነ ጥሩ ነው። ግን እኔ መጀመሪያው ነው ያልኩት እዛው ዲዳኬ ላይ ግን ምንም አይነት ፋውንዴሽን የለም እንደዚህ ነው ልንል የሚያስችል አለ። ፋውንዴሽን አለ። ሮብና አርብን ጾማለን። ፋውንዴሽኑማ ሮብና አርብ ብለው መምረጣቸው ራሱ ከሌሎች ቀናቶች ለይተው እሱ ራሱ ሪዝን ነው። እንደ አይሁዶች ኦኬ፣ እኛ ማክሰኞና ሮብ አይደለም ሰኞና ሐሙስ አንጾም። እኛ የምንጾመው ሮብና
ምንድነው አርብ ነው አሉ ማለት ነው። ባይዘው በዛን ሰዓት የነበረው ሰርከምስታንስ መረዳት ራሱ ቅድም መምህር በረከት እንዳሉት በዛን ሰዓት ስለምን ነገር ነው እየተነገረ ያለው? ኦኬ ነገረ ድህነት የሆነ ሮብና አርብ መጾሙ የተለየ ጥቅም አለው የሚል ነገር ስላመጣህ ነው ይዋል። አዎ ጥቅም ባይኖረው ሮብና አርብ ሰሌክት አድርገው ጾሙ ባላሉ ማለት ነው። ኦኬ ጾም ጥቅም አለው ብለሃል። ምን አይነት ጥቅም አለው? ቆይ እስኪ አንዴ ላይ ይቅርታ፣ አማን ክርስቲያንም ጆሲም ዘማርያምም ኤኒታይም መግባት ትችላላችሁ። ቆይ እኔ ግን አብሬ እንድታነሱ ስለ ጥቅሙ ሲታሰብ አርብ ነገረ መስቀሉን እያሰበ አንድ ሰው ቢጾም ጥቅም የለውም እያልከን ነው? አርብ ነገረ መስቀሉን እያሰበ አንድ ሰው አርብ ቀን ረቡን ምክረ አይሁድን እያሰበ ቢጾም አንድ ሰው አርብ ስለ ጌታችን መስቀሉ ለእኔ ዋጋ ስለተከፈለው ነገር እያሰብኩኝ ብጾም ጥቅም የለውም እንዴ? ከናን ጥቅም አለው በደንብ። እኔ እኮ እሱን አላልኩም ቀሲስ። እኔ ያልኩት ቆይ እኔ እንዴት በምን እንደመጣን በዚህ ያስታውሳሉ። እዚህም ስለነበሩ ሮብና አርብ እኔ ኤኒታይም ቢጾም በጾም ጥቅም ይገኛል ኤኒታይም ይሁን ስል ዮሐድ ደግሞ የለም ሮብና አርብ ነሰሰርሊ መሆን ኖ ኤኒታይም። ቆይ ኤኒታይም ማለት ምን ማለት ነው? ቀኖቹ ነው እኮ አይሁድ ሲጾሙ በምክንያት ነው የሚጾሙበት። የነሱ ጾም ራሱን የቻለ ምክንያት አላቸው። ደግሞ የነሱ ምክንያት እኮ በነገራችን ላይ ዊዛውት ሪዝን አይደለም እኮ ከእግዚአብሔር ጋር በተያያዘ ከወጡበት በዓል ካከበሩበት የተለያዩ ጾማቸው ወደ 7 ነው የሚጠጉ ጾሞች አሏቸው። ዊዛውት ሪዝን አልነበር የሚጾሙት። ኦኬ እኛ ግን ክርስቲያኖች ስንጾም መስቀሉን እያሰብን ከዛ የበለጠ እኮ ነው የሚሆነው። እንደው መስቀሉን እያሰብኩ የምጾም ከሆነ ጥቅሙ ሐዋርያት ይህን ሲወስኑ ማለት ዲዳኬም ላይ ያለውን ስናይ ይህን ውሳኔ ሰለስቱ ምዕትም ቀኑን ጨምረው ይህን ነገር ሲናገሩ ከዚህ የበለጠ ምን ጥቅም ሊኖር ይችላል እኮ ነው እያልን ያለ ነው። እኔ ቆይ ቀሲስ፣ እኔ እኮ ከጥቅሙ አንጻር አይደለም። አሁን እኔ ከቀኑ አንጻር ነው። ቀኑ አይደለም ጥቅምን የሚያመጣው። ቀኑ ራሱ ጌታ የተሰቀለው አርብ አይደል እንዴ? ያ ጌታ የተሰቀለው አርብ ይሁን እንጂ ጌታን አስቦ እስከ ጾመ ድረስ ኤኒታይም ጥቅም ያገኛል ነው። እኔ እኮ ስለዚህ በርዝዴት የለም ችግር የለውም። ኤኒታይም አርብ ከሆነም ያንኑ ጥቅም ያገኛል። ማክሰኞም ቢጾም ያንኑ ኤግዛክት ጥቅም ያገኛል። አርብ ስለሆነ ሌላ ይሆናል ማለት ነው። ለምሳሌ ቆይ ጌታ የተሰቀለው አርብ ሆኖ የተሰቀለው ክርስትና እኮ ሂስቶሪካዊ ጭምር እኮ የሆነ እኮ ባክግራውንድ ሲኖርህ ምክንያቱን ስታብራራ እኮ ታሪካዊ የሆነ አመጣጡን ጨምር ነው የምታደርገው። እሱ ጥሩ ነው ግን ጥቅሙን እኮ ጥቅሙን ነው የምነግርህ። ጌታ አርብ ተሰቅሎ እያለ ጌታ የተሰቀለበት ሰኞ ነው ብለህ ሰኞ ቀን ያንን ቀን በሰኞ እንዲሆን ነው። አርብን የተሰቀለው ዕለቱን አስቤ እኮ ነው እኔ እኮ የምጾመው። ኦኬ ለምሳሌ ልደትህ አንተ ዛሬ ሆኖ እያለ አመት እስከ አመት ልደት ዋናው ምንም እኮ ሴንስለስ የሆነ ነገር ነው የምታወራው። ከናን ገብቷል? ተረድተሃል? አይ እንደዚህ ይሄን ያህልም ጊዜ ወስደን ሊያጨቃጭቀን የሚገባ ነገር አይደለም። ሌሎቻቸውም ጨርሱ እንዳልኳችሁ እንዳንይዛችሁ። ዮሐድ ጥያቄ ካላችሁ አማን ክርስቲያን ዘማርያም ጆሲ ዮሐድ ያመጣውን እስቲ ከአባቶች ያሳየን። ምክንያታቸው ስፓይ ዌንስዴይ እና ፕሪፓሬሽን ዴይ ፍራይዴይ የሚለው ሀሳብ እንደሆነ የጌታ ስቅለትና ለስለላ ይሁዳ የሄደበትን ምናምን አባቶች ያስቀምጡታል። እና ዮሐድ ይዤ እመጣለሁ ብሎ እሱን ነበር። እሱን ያሳየን መጀመሪያ እና ከዛ እንቀጥላለን። ኦኬ በጣም ብዙ አባቶች ማምጣት ይቻላል። አክቹዋሊ ግን አሁን አፖስቶሊክ ኮንስቲቱሽንን ላሳይና ከዛ በፊት ግን አሁን ኢንቴንሽን ኢት ማተርስ ማለት በየትኛውም ቀን ጾመው ዋናው ቀኑ አይደለም ምናምን የሚለው ማለት ነው። ባይ ዘ ዌይ ለአንድ ጾም ኢንቴንሽኑ ኢት ሪሊ ማተርስ ወይም ደግሞ ማተር ያደርጋል። ለምሳሌ አንድ ሰው እኮ ለዳይት ብሎ ሊጾም ይችላል እኮ ማለት ለሰውነቱ እንዲቀንስ ምናምን ብሎ ሊጾም ይችላል። ይሄ በረከትን ያስገኘዋል? ምንም አያስገኝለትም። ኦኬ ከነፍሱ ጋር ምንም የሚያገኘው ስጋው ሊለወጥለት ይችላል። ከነፍሱ ጋር ምንም የሚያገኘው ጥቅምም በረከትም የለም ማለት። ለዛ ነው ሮብና አርብ ሲሆን ሮብ የሆነበት የራሱ ዓላማ ምክንያት፣ ያንን ይዘህ ስትጾም ያንን ምክንያት አድርገህ የጾምክበትን በረከትና ጸጋ ታገኝበታለህ ማለት።
ኦኬ ያንን ቀኑ ምን ስላለው ምክንያት ስላለው ምክንያት የሌለው ቀን ዝም ብለህ ራንደም እየመረጥ ለምን እንደምትጾምም ካላወቅክ ግን ምንም በረከት የለውም ማለት ነው። ኦኬ ለዳይት ጾም ለምን ጾም የማይታወቅ ያለ ምክንያት ዝም ብለህ ቀን እየመረጥክ ብትጾም ለስጋ ልትሸነቅጥ ሸንቃጣ ልትሆን ትችላለህ። ነፍስ ግን ምንም ጥቅም የለው ማለት ሶ አባቶችም ቀኑን ሰሌክት ሲያደርጉ ምክንያትም ዓላማም ያለው ማለት ነው። ምክንያትም ትርጉሙም ያለው ለምሳሌ አብይ ጾም ሲጾም ምክንያት አለው፣ ዓላማም አለው። ምንድነው? ጌታዬ ጾመው ነው፣ ታላቅ ጾም ነው፣ በረከተ ስጋ በረከተ ነፍስ የምታገኝበት ዓላማ ምክንያት ሲኖር፣ ሮብና አርብም ምክንያት አለው። ምንድነው ምክንያቱ? ይኸው ያው ስለ 40 ቀን ከቁጥር 15 ጀምሮ ማለት ነው ቁጥር 15 ጀምሮ እየተናገረ ይመጣል። ክርስቶስ መከራ የተቀበለበት የጾመበት 40 ቀን ስለ አብይ ጾም ይናገርና ስለ ጾመ ድህነት ወይም ስለ ሁለቱ ቀናቶች ሲናገር ደግሞ ምን ይላል? but he commanded us to fast on the fourth and 6 days of the week አለ። በስንተኛው? በአራተኛውና በስድስተኛው ቀን እንድንጾም ታዘዝን ይልና the former የመጀመሪያው በአራተኛ ቀን ወይም ደግሞ በአራተኛው ቀን የምንጾመው on account of his being ምን betrayed ተላልፎ በመሰጠቱ በይሁዳ ተላልፎ ወይም ደግሞ በመሸጡ ማለት ነው። በመሸጡ on the account of that አራተኛው ቀን እንጾማለን ጌታችን ተላልፎ የተሸጠበት ቀን ስለሆነ ይላል። on the latter ወይም ደግሞ በስድስተኛው ቀን ደግሞ የምንጾመው on account of his passion በተቀበለው መከራ ምክንያት ምን እንላለናል? ኦኬ እንጾማለን። ምክንያት አለው። ዝም ብሎ ከመሬት ተነስተው 2 ቀን ሊመርጡ አይችሉም። ምክንያት የሌለው ቀን ማለት ነው። በዚህ አካውንት ነው የምንጾመው ብለው አፖስቶሊክ ኮንስቲቱሽን ኦኬ ቁጥር 15ኛው እንደዚህ በግልጽ ይናገራል። ጴጥሮስ ፒተር አሌክሳንድሪያን በግልጽ ይናገራል። ወንስዴይ ኤንድ ፍራይዴይ የሆነበትን ምክንያት በግልጽ ይናገራል። ያው እንትኑ በደንብ አይታይም አይ ቲንክ እንጂ ጽሁፉ በደንብ የሚታይ አይመስለኝም እንጂ ቃል በቃል ቆይ ሾርት ኮቱን አንዴ ላውጣው የፒተር ቃል በቃል የሚለውን ማለት ነው። እሱን አሳይቼ ምናልባት ወንድሞቹ የምትጨምሩት ካለ ትጨምራላችሁ። ሾርት እንትኑ ኮቴሽኑ አለች አንዴ ላሳያችሁ። ኦኬ እዚህ ያለ ፒተር ኦፍ አሌክሳንድሪያ በ311 የነበረ ማለት ነው። on Wednesday because on this day the council of the Jews was gathered to betray our Lord አለ። የአይሁድ ጉባኤ ተሰብስበው ጌታችንን አሳልፈው ይሰጡበት ቀን ነው ይላል። on Friday በዕለተ ዓርብ ደግሞ because on this day he suffered death for our salvation ለመዳናችን መከራ የተቀበለበት ቀን ስለሆነ ነው ብሎ በግልጽ ይናገራል ፒተር ኦፍ አሌክሳንድሪያ ማለት። ስለዚህ በአባቶች የታመነ የታወቀ ምክንያት አለው፣ ያለ ምክንያት የተመረጠ ቀን አይደለም። ይህን ልናውቅ ይገባል ማለት ነው። እግዚአብሔር ይስጥልኝ። ግሩም ነው። ግሩም በመረጃና በማስረጃ ጥሩ ነው። ዲያቆን ዘማርያም እንኳን ደህና መጣህ። አማን ሰላም እያለሁ ቀጥሉ። እናንተ ከሁለታችሁ አንዳችሁ ማን የቀደመ? ጆሲ ቀድማ ሰላም ብያለሁላችሁ ነው። አይ ጆሲ ተናግሯል ብዬ ነው። እሺ ቀጥል ጆሲ። ጥያቄ ካለ ወይንም ስለ ጾም ጉዳይ ከተነሳ የመጀመሪያው ጥንታዊ ትራዲሽን ካየነው አንድ ቀን ነበር የሚጾሙት ነበር። ግን ያችን አንድ ቀን ሲጾሙት ሁሉም እንደ ግዴታ ነበር የሚቆጥሯት። ተርቱሊያንን፣ ሌሎችን ሲፕራንን በዚህ ጉዳይ ላይ ማየት እንችላለን። ኋላ ሌተር ዲቨሎፕመንት ደግሞ ቀስ በቀስ ይሄ አንዷ ቀን ወደ 3 ቀን ታድጋለች። ኦርቶዶክሳውያን ላይ ኢትዮጵያ ላይ ስንመጣ እስካሁን ድረስ ይሄ ማክፈል ተብሎ ከጸሎተ ሐሙስ ማታ ጀምሮ እስከ ፋሲካ ሌሊት ድረስ ያደርጉታል። ልክ ጥንታዊ ክርስቲያኖች እንደሚያደርጉት ማለት ነው። ከዛ በኋላ ደግሞ ወደ 40 ቀን ያድጋል ማለት ነው። አሁን ይሄ ወደ 40 ቀን ሲያድግ ለምንድነው ወደ 40 ቀን ያሳደጉበት? ሙሉ ሲዝኑን አበጅተው ቤተክርስቲያን ከሰማዕትነት ዘመን ወጣ ነገሮች ተደላዶላት የራሷን ሊተርጂ በደንብ አሳድጋው ከአይሁድ የፋሲካ እራትና የሰንበት ስርዓት
ተወስዶ ብቻ የነበረው ስርዓት በደንብ አድርጎ ዴቨሎፕ ሆኖ ፍሬ እያፈራችበት የነበረችበት ጊዜ ስለሆነ ነው። ስለዚህ ወደ እምነቱ የሚመጡት በስቴፕ ወደ እምነቱ ለመግባት የሚቀበሉበትን ስርዓት ያበጁበት። ይህንን ከፈለግን ወደ ቄርሎስ ዘኢየሩሳሌም ስንሄድ በደንብ እናገኘዋለን፣ የሚቀበሉበትን መንገድ ማለት ነው በወቅቱ የነበረው። ከዛ በኋላ ደግሞ ከአውሮፓ አካባቢ ወደ ኢየሩሳሌም የሄደች ዩጌሪያ የተሰኘች ሴት በማስታወሻዋ እንዴት ሲጽፉ እንደነበረ ለኃጢአት ስርየት እንደሆነ እንደሚያስቡ፣ የጌታችንን መስቀል ሲሳለሙ እንደነበረ፣ ቅዱሳት ምስላት የጌታ ስቃይ ህማሙ እዛ ላይ እንደነበሩ በግልጽ ታስቀምጣለች ማለት ነው። ከዛ በኋላ ደግሞ የካቶሊክ ትውፊትን ነው የምቀበለው ካለ አንድ ሰው አቮይድ ማድረግ የማይችለው ምንድነው? በተለያየ ወቅት ካቶሊካውያን እንደ ኦብሊጌሽን በፖፕ እና በካውንስል ያስቀመጧቸዋሉ። እኛ እንደ ግዴታ ነው የምንቀበለው። ልክ የቤተክርስቲያን በአዋጅ አወጀችውን ጾም ካፈረስን ሂደን ንስሐ እንገባለን፣ ከጸጋ እንደሚያጓድለን ስለምናምን ማለት ነው። ምክንያቱም እናንተን የሚቀበልን ይቀበላል፣ እናንተን የማይቀበልን አይቀበልም ብሎ ጌታችን የሰጣቸውን ስልጣን ሐዋርያት አስረክበዋል፣ በእነሱ ተከታዮች ዘንድ አለ ብለን ስለምንል ማለት ነው። ከዛ ውጪ በዚሁ አጋጣሚ ለመናገር ያክል ነው ይሄ የአርባ ጾም ዴቨሎፕ ሲያደርግ በኢየሩሳሌም እና በምዕራቡ ዓለም ሁለት የተለያየ ዴቨሎፕመንት ነው ያለው። የምዕራቡ ዓለም የአይሁድን ቅዳሜ ስለማያከብሩ ከፓጋን ሰርክል ስለመጡ አብዛኞቹ እሁድን ቀን ብቻ ነው የማይጾሙት። ይሄ በቻርልማኝ ዲክት ውስጥ ማየት እንችላለን ማለት ነው። የምስራቁ ዓለም ደግሞ ሲነሳ መጀመሪያውኑ በሕግ አይሁድ የነበሩ ስለነበሩ የቅዳሜና እሁድን አይጾሙም ነበር ማለት ነው። ይሄ የኢየሩሳሌም ትውፊት ይባላል ማለት ነው። አሁን በሁሉም ጥንታውያን ክርስቲያኖች ዘንድ ስንሄድ በካቶሊካውያንም በኦርቶዶክሳውያንም በኢስታስሪያንም ስንሄድ ከሁለቱ አንዱ ወይም ሁለቱን ትውፊት ልናገኛቸው እንችላለን ማለት ነው። ስለዚህ ሲጾሙ ሁሉም ሲጾሙ እንደ ግዴታ ነበር የሚጾሙት፣ እንደ አማራጭ አይደለም ማለት ነው። የገና ጾምም ራሱ ሌተር ዲቨሎፕመንት ቢሆንም የክርስቶስን ዳግመኛ መምጣትና እንደገና ደግሞ በሚስጥረ ስጋዊ ያልነሳውን ያልተገናዘበውን አላደነውም ብለን እንደምንል እሱን የእኛን የማዳኑን ነገር ከሚስጥረ ስጋዊ መጀመሩንና ድጋሚ ደግሞ ልክ በገና ጊዜ እንደመጣልን ድጋሚ እንደሚመጣ የምናስብበት ነው። ያ ማለት ህይወታችንን በንስሐ ከቃሉ ጋር የምናርምበት ቤተክርስቲያን ሲስተማቲክሊ ምንድነው ፎርሜሽን ነው፣ ህንጸት ነው። እምነታችንን ለራሳችን ደግመን እየነገረው የምንታነጽበት ነው። ሰው ሲጠመቅ ወደ ክርስትና ህይወት ይገባል። በስርዓት አምልኮ ደግሞ ሰው በክርስቲያናዊ ህይወት እየታነጸ ይበልጥ እያደገ ይሄዳል ማለት ነው። አሁን እነዚህ ሁሉንም አባቶች ብንጠይቃቸው ይህንን ሐዋርያዊ ትምህርትን ተጠቅመው እንደነ ሲራክ ያሉ መጽሐፍትን ተጠቅመው ለኃጢአት ስርየትና የኃጢአትን ዕዳ ለመሸፈን እንደሆነ ነው የሚያስተምሩት። ስለዚህ ይሄ ከቤተ ክርስቲያን በትልቅ ኃጢአት የወጡትን ሰዎች የሚቀበሉበት ልክ እንደ ምንፍቅና ምናምን ገጥሟቸው ወይም እንደ ትልልቅ ኃጢአት እንደ ዝሙት ምናምን ያሉ ወደ እምነቱ የሚመለሱበት፣ ከዛ ውጭ ደግሞ ወደ እምነቱ ድጋሚ የገቡበት ደግሞ ወደ እምነቱ የሚቀበሉበት መንገድ ነበረ። ይሄ አማራጭ የለውም። ምክንያቱም ጌታ ኢየሱስ በወንጌል ምን ብሎ ነው ያለው? ሙሽራው በሚሄድበት ጊዜ ሚዜዎቹ ይጾማሉ አለ። ሙሽራው ሄዷል። በእርግጥ በሚስጥራት ካልሆነ በስተቀር በእምነትና በመንፈስ ካልሆነ በስተቀር እኛ ጋር የለም። ክርስቶስ ደግሞ ዳግመኛ እንደሚመጣ የሚያምን በሙሉ በሚያምንበት በዛው ባለው በቤተ ክርስቲያን ምን ያደረገ ነው የሚቀጥለው? የክርስቶስን ዳግመኛ መምጣት እየናፈቀ ይኖራል ማለት ነው። ለዚህ ደግሞ ይሄ ለቤተ ክርስቲያን የምርጫ ህይወቷም አይደለም ግዴታዋ ነው ማለት ነው። በላቲኑ ትራዲሽን ጾም ቀዝቅዘዋል ምናምን፣ ስለዚህ አብሶሉት አይደለም ወይም ደግሞ እንዳማራጭ የሚታይ ነገር ነው ምናምን ብሎ ሰዎች እንዳይሉ፣ በላቲኑ ትራዲሽን ያንን ያቀዘቀዙበት ምክንያት ጃኒሲስት እና ኬታርስ አልቢጀንስ የሚባሉ ምንፍቅናዎች ስለመጡ ጾምን የመዳን መንገድ ብቻ ሳይሆን አካልን ክፉ በማድረግ አካልን እስከሚሞቱ ድረስ በመጾም የሚጎዱበት ክፍል ስለነበረ እሱን ከማስወገድ አንጻር ነው። አሁን በዘመናዊ ዓለም ፖፑሊዮ ራሱ ልክ በኦርቶዶክሳውያን የገሃድ ጾም እንዳለው አሁን በቅርብ ጊዜ ተመልሰው እነዛን የገሃድ ጾሞችን ለላቲን ትራዲሽን መልሰዋል። እነሱ በአመት ውስጥ ባሉ ሲዝኖች በሙሉ ከ6 ጊዜ በላይ ነበር የገሃድ ጾም ለብቻው ያላቸው ማለት ነው። አሁን እነሱ ራሱ በዚህ ሰዓት ላይ እነ ኬታርስ እና አልቢጀንሲ እነ ጃኒሲስት ምንፍቅናዎች ስለሌሉብን ወደ ጾም እንመለስ እያሉ ነው። ከዛ ውጭ ግን በግዴታ ላይ ያሉት ጾሞች በግዴታ ናቸው። ቀኑን ሙሉ መጾም ያለበት የግዴታ ጾም የግዴታ ይጾማል። ከእሱን ጋር ያጓደለ ሰው በሽተኛ ምናምን ሆኖ ዲስፐንሴሽን የሌለው ከሆነ ሄዶ ንስሐ ይገባል። ስለዚህ የካቶሊክ ትራዲሽን እከተላለሁ ብሎ የሚል የአባቶችም የቤተክርስቲያን ታሪክም የቤተክርስቲያን ጉባኤዎችም የፖፖቻችን ዲክሪዎችም የሚያስረዱት የግዴታ የጾም የሆኑት የግዴታ ጾሞችን የግዴታ መጾም አለብን ማለት ምንም አማራጭ የለም በዚህ ጉዳይ ላይ።
ስለዚህ ካቶሊክ ትምህርቷ ይሄ ነው። የግዴታ ጾሞች ናቸው። ሚኒመም የሆነው ቤተክርስቲያን ታስቀምጣለች። ከዛ በላይ መጋደል የክርስቲያን ስራ። ይህን ይመስላል ቀሲስ። ቴንኪው በጣም ቆንጆ ኤክስፕላኔሽን ነው። በተለይ ለከነአን ይሄ በደንብ መልስ ይሆናል። በኋላ እንትን ትልበታለህ። ኦፍኮርስ መቼም ጾም ከኃጢአት ስርየት ጋር በደንብ ይገናኛል። በጾም ወበጸሎት ይሰረይ ኃጢአት ይላል ቅዱስ ያሬድም። እና እሱ ብቻ ሳይሆን እንዴ ጌታ ራሱ እኮ ኃጢአትን ማስተሰረይ ብቻ ሳይሆን ኃጢአት የሚያስፈጽመውን የኃጢአት ዋና ተልእኮ ፈጻሚው ዲያብሎስን ራሱ በጾም ነው ድል የምንነሳው። ጌታ እንደዚያ ነው ያደረገው። አጋንንት እንደዚህ ያለው አብሮ አደግ ሰይጣንም ያለ ጾምና ያለ ጾም አይወጣም ብሎ ስለዚህ አጋንንት ዋናው ኮዝ ምንጩን የሐሰት አባት የኃጢአት ምንጯ ኃጢአትን እንድናደርግ የሚያስገድደውን ዲያብሎስን በጾም ድል እናደርግበታለን። እና ይሄ በጣም የታመነ ነገር ነው። በጣም ጥሩ ነገር ነው። ዘማርያም ቀጥልሽ። ያው በውሃ ብቻ እየጾሙ በእርግጥ ስለ ጾም እነሱን መሞገት ትንሽ ይከብዳል። አንዳንዴ ይሳቅ እያለ እንድናወራ ብዬ ነው። እኔ በጣም ሰርፕራይዝ ነው ያደረገኝ ከነአን በ40 ቀን በውሃ ብቻ እንጾማለን ብሎኛል። የሚጾሙ አሉ ብሎኝ በጣም ገርሞኛል። አውግስጢኖስ ያለው ነው ቀሲስ። አይ ከጴንጤቆስጣል እኮ ነው። አውግስጢኖስ ያለውማ መጽሐፍ ቅዱስማ ብሏል እኮ። ግን ከጴንጤቆስጣል 40 ቀን በውሃ ብቻ የሚጾሙ አሉ ብሎናል። እና በኋላ ማስረጃውን እስከዚያ ከነአን እየነቅተን የሚሆነው በኋላ ማስረጃውን ታሳየላለህ። ዘማርያም ቀጥል። የምኑ ማስረጃ ነው? ስም ዝርዝራቸውን ሊስታቸውን ታቀርብልኛለህ። በውሃ የሚጾሙትን 40 ቀን ዘማርያም በቃ በዚች በቃ ሳምንት ምናምን ኧረ ተመችተኛል። ኧረ በጣም ነው የተመቸኝ። ይችማ በቃ አይ አሉ ይሄ ዚስ ኢዝ አሉ። ያው እንግዲህ በኤርሊ ቸርችም አሉ እንደዚህ። አይ እነሱም ችግር የለም አሉ። እኛም አባቶች ብያለሁ። ይቀጥላል። እና ታዲያ ለእናንተ ሲሆን ብቻ ነው እንትን የሚለው? እኔ እኮ ቆይ ግድ የለም ዘማርያም ቀጥል። የግድ ኦርቶዶክስ መሆን አለበት? ቀጥል። እንደምን አሉ መላከ ገነት ይፍቱኝ ይባርኩኝ ብያለሁ። ወንድሞቻችን መምህር በረከት ሁላችሁም እንደምን አደራችሁ? እንኳን ለጾመ ነቢያት በሰላምና በጤና አደረሳችሁ። እኔ እንኳን ማቅረብ የፈለኩት የመጀመሪያው አፖስቶሊክ ኮንስቲቱሽን ነበረ። እንትና ያቀረበው አሁን ይሁዴ ያው እሱ በድጋሚ ከማቅረብ ያው አንዴ ግልጽ ከሆነ ድጋሚ ማቅረብ አስፈላጊ አይደለም። ለምን እንደሚጾም ግን ያው እዛው መጽሐፉ ስላብራራው እዛው ላይ አንደኛው ምክንያት ይሄ ነው። ግን ካልተጠቀሰው ውስጥ ለማንሳት ያክል የሰለስቱ ምዕት ሃይማኖተ አበው ላይ ሰለስቱ ምዕት ይሄ ጾም እንዲጾም ያዘዙበት አለ። ይሄ አሁን ሃይማኖተ አበው ዘሰለስቱ ምዕት ነውና እዚህ ምዕራፍ ላይ ቁጥር 18 እንደዚህ ይላል። ቁጥር 18ን ላንብብላችሁ። በጣም ግሩም በሆነ መንገድ የሐዋርያትን ትምህርት ራሳችሁ ሰለስቱ ምዕት ያስቀምጡ ማለት እዚህ ቁጥር 18 እንደሚታያችሁ ሰለስቱ ምዕት ምዕራፍ ስንት ነው? 20 ላይ ክፍል 3 ቁጥር 18 እንደዚህ ይላል። ጌታ ያዘዘውን ጾም አትሻር ይልና እነዚህም ረቡዕና ዓርብ ናቸው ይላል። ረቡዕ። ስለዚህ ቀደም አፖስቶሊክ ኮንስቲቱሽን ቡክ 5 ላይ ተናል ሴክሽን 3 ላይ ነምበር 15 ላይ እዛ አለ። እዚህ ደግሞ ሰለስቱ ምዕት ደግሞ ጌታ ያዘዘውን ጾም አትሻር ብሎ ስፔሲፊካሊ እነዚህ ረቡዕና ዓርብ ናቸው ይላሉ። ሰለስቱ ምዕት ማለት ነው። ከነሱ ቀድሞ በርግጥ ከሰለስቱ ምዕት ቀድመው እነዚህ ቅዱሳን ሐዋርያት በሲኖዶሳቸው ገልጸዋል። እዚህ መጽሐፈ ሲኖዶስ ላይ የሚለው እዚህ መጽሐፍ ላይ ገጽ 39 ብንመለከተው ይሄን እንዳለ ከነ ምክንያቱ ዘርዝሮ እናገኛለን። ይሄ ላሳይ የሐዋርያት የመጀመሪያው ሲኖዶስ ነው። ለዛውም በነገራችን ላይ አንደኛው የሐዋርያት ሲኖዶስ የስምንቱ የሥርዓት መጽሐፍ ውስጥ ማለት ነው። አንደኛው የሐዋርያት ሲኖዶስ ገጽ 39 ላይ እንደሚል ቃል እናገኛለን። አንደኛ የሐዋርያት ሲኖዶስ ገጽ ላይ ማለት ነው። እዚህ ታያቸዋል። ገጽ 39 ላይ ቁጥር 25 ላይ ይሄንን ረቡዕና ዓርብን የምንጾምበት ምክንያት ጾም ብቻ ሳይሆን ጸሎትም ጭምራለሁ። በነገራችን ጾም ማለት ከምግብ መከልከል ብቻ ማለት አይደለም። ከክፋት ከኃጢአት ከተንኮልም ጨምሮ ፕላስ ደግሞ እየጾምኩ ነኝ ብሎ ተጋድሞ መዋል ሳይሆን ጸሎትም ጭምር እንዳለው ይታያቸዋል። እዚህ ጋር አንደኛ የሐዋርያት ሲኖዶስ ገጽ ላይ 25ኛው አንቀጽ ላይ 3ኛ ትእዛዝ እንደዚህ ይላል። ስለ ረቡዕ ይላል። ረቡዕ ምክንያት በዕለተ ረቡዕ ተሰብስበው ጸሎት ያድርጉባት። በዚች ቀን ለምን
አይሁድ ይዘው እንደሚሰቅሉትና በሶስተኛው ቀን እንደሚነሳ ነግሯቸዋልና ስለነሱም አዘኑ፣ ተከዙ። እቺ ምን ቀናት? ረቡዕ ቀን ስፔሲፊካሊ ቀኗን ጠቅሶ ማለት ነው፣ ምክረ አይሁድ የተፈጸመበት ስለሆነ። ከዛ 26ኛው አንቀጽ ላይ አራተኛው ትእዛዝ ማለት ነው ስለ ዓርብ ይላል። በዕለተ ዓርብ በ9 ሰዓት ተሰብስበው ጸሎት ያድርጉ። 9 ሰዓት ላይ ጸሎት እናደርጋለን። ክርስቶስ ረቡዕ የነገራቸውን መከራውንና ስቅለቱን በዕለተ ዓርብ ደርሷልና። ከዛ ምን ሆነች? ምድር እንደተንቀጠቀጠች ተረጋገጠ። በዚህች ዕለት ፀሐይ ጨለመ ይላል። ስለዚህ ረቡዕና ዓርብ ጾም አለው፣ ጸሎት አለው ማለት ነው እንጂ ልክ እንደሌሎቹ የምግብ አድማ አይደለም። ወይ ደግሞ ስጋን ጎርቶ ስጋ የኃጢአት ሁሉ ምንጭ ነው በሚሉ መናፍቃን አሉ። ስለዚህ ቶሎ ብለን ይሄንን ስጋችንን ይሄ የተፈጠረው የኛን ስጋ ከዚህ ዓለም እንገላግለው በማለት ሆን ብሎ ስጋን እየጎዱ የሚጾሙ ጾም እንደዛ አይደለም። የኛ ጾም ስጋ የኃጢአት ሁሉ ምንጭ ነው፣ ከዚህ ዓለም መገላገል አለበት እና ቶሎ ለመግደል ፈልገን ነው ስጋችን በረሃብ ምንቀጣው በሚል የረሃብ አድማ የሚጾም አይደለም ጾሙ ማለት ነው። ስለዚህ የሐዋርያት ሲኖዶስ የመጀመሪያው ላይ አንደኛው የሐዋርያት ሲኖዶስ ላይ አለ አንድ። እዚህ ጋር ደግሞ የሃይማኖት አበው ላይ ደግሞ ስፔሲፊካሊ ስሙን ጠቅሶ ሮብና ዓርብን ብሎ ሰጥፎ እናገኛለን። በአሃት አብያተ ክርስቲያናት ደግሞ በተለይ አሁን እነዚህ ኦሪየንታል ምንላቸው አብያተ ክርስቲያናት ደግሞ ይሄ ጾም ይጾማል። ሮብና ዓርብ የማይጾም አሃት አብያተ ክርስቲያናት የለም። ከኦሪየንታል ውስጥ አሁን ብንጠቅስ የግብፅ ኦርቶዶክስም፣ የሶሪያም፣ የአርመንም፣ የህንድም እንዲሁም ደግሞ የኢቭን ኤርትራ ደግሞ ጨምረን እነዚህ አሃት አብያተ ክርስቲያናት ሮብና ዓርብን ስም ጠቅሰው ያውም ሮብና ዓርብን ብለው ያውም ደግሞ ምክንያቱ ልክ ደግሞ እንደኛ በተመሳሳይ ቀደም ወንድማችን ዮሐድ እንዳነበበልን ሮብ ክርስቶስ የተሰቀለባት ምክረ አይሁድ የተፈጸመባት ዕለት ናት በማለት ዕለቷን ጭምር በመጥቀስ ይናገራሉ ማለት። ስለዚህ በእኛ ዘንድ ብቻ ያለ ተደርጎ መወሰድ የለበትም። አሃት አብያተ ክርስቲያናት ኦሪየንታል አለ። እኛ ብቻ አለ ኦሪየንታል ብቻ አለ። በነገራችን መለካያን ጭምር አሁን የአርመን ኦርቶዶክስ ቤተክርስቲያን ዌብሳይት ነው፣ የዩኬ እና የአየርላንድ ሀገረ ስብከት ማለት ነው። እዚህ ላይ ሮብና ዓርብ እንዴት አድርጎ እንደጠቀሰ እናንበባት። ያችን ብዙ ስለ ጾምና ስለ አጽዋማት እዚህ ስርዓት አላቸው። እችን ክፍል ላሳይ፣ ተመልከቱ። እዚህ ጋር ዴይሊ ፋስት ይላል። ኤቭሪ ዌንስዴይ ኤንድ ፍራይዴይ ኢዝ ኤ ዴይ ኦፍ ፋስቲንግ ነው የሚለው። ይሄ በአርመን ኦርቶዶክስ ቤተክርስቲያን ሁል ጊዜ ሮብና ዓርብ ምንድን ነው? ጾም ነው። እኛ ጋር መቼም አይጾም አለ ሮብና ዓርብ በበዓለ ሃምሳ አይደለም። ይሄው እዚህ ጋርም አለ ኤክሴፕት ይላል ዱሪንግ ዘ 14 days አፍተር ኢስተር ነው የሚለው። በበዓለ ሃምሳ ጊዜ ካልሆነ በስተቀር ሮብና ዓርብ ምንድነው? ጾም ቀን ነው። ከዛ የዛ ፋስት ኦፍ ግሬት ሌንት አለ፣ አብይ ጾም ማለት ነው። ከዛ ሆሊ ዊክ ደግሞ አለ፣ ህማማት አለ። ዊክ ሎንግ ፋስት ደግሞ አለ፣ ከሰኞ እስከ ዓርብ የሚጾሙ ጾም ደግሞ አለ። እነሱ እኛ 7 አጽዋማት ነው ያለ፣ እነሱ ደግሞ 10 አጽዋማት አላቸው። ግን እዚህ ጋር እንደሚለው ኤቭሪ ዌንስዴይ ኤንድ ፍራይዴይ ነው የሚለው። ስለዚህ በኦሪየንታል አብያተ ክርስቲያናትም ጭምር ሮብና ዓርብም ያውም ደግሞ ልክ እንደኛው በበዓለ ሃምሳ ሮብ ዓርብን ጨምረን ልክ እንደ ዕለተ ፋሲካ እንደ አንድ ቀን እናከብራታለን። እሱም እዚህ ጋር ኤክሴፕት ብሎ አስቀምጦታል። 40 ቀን ከጾሙ በኋላ ከፋሲካ በኋላ ከሌሉት በስተቀር ሮብና ዓርብን ይጾሙ የሚል አላቸው። ልክ የጾም ስርዓታቸው በነገራችን ላይ አሁን ልክ እኛ እንደምንጾሙ ነው። አንዱ ማሳያ እንደውም ከምግብ ስንከለከልኛ ከቅቤ ከስጋ እንከለከላለን። እነሱ ልክ እንደዚህ from meat and animal products ነው የሚለው በሐክ ይሉታል። ከቅቤ ከስጋ ተከልክለን ምን ጾሙ ጾማት ጭምር ራሱ። ሁለተኛ ነገር ደግሞ ዶዘ የሚባሉ ደግሞ ቶታሊ ይሄ ከጾም ምግቦችም ጭምር ደግሞ በመከልከል የሚጾም ሰው ሁለት አይነት ጾም አላቸው እነሱ። ይሄ የአርመን ኦርቶዶክስ ቤተክርስቲያን ስርዓት ነው። አንዱ ፋስትስና ፌስትስ በጾማትና አጽዋማትና በዓላት ጭምር ማለት ነው። ልክ እንደዚሁም በሶሪያ ብናየው እንደዚሁ ነው። በአርመንም ብናየው እንደዚህ ነው። በህንድም ብናየው እንደዚህ ነው። በግብፅ ኦርቶዶክስ ቤተክርስቲያን ብናየው እንደዚህ አጽዋማት ይጾማሉ ማለት ነው። ስለዚህ በሐዋርያት ትምህርት አለ፣ ዲያዴኪያ ላይ ቀደም አይተነዋል። በአፖስቶሊክ ኮንስቲቱሽን ቡክ 5 ላይ አይተነዋል። ከና ደግሞ ሃይማኖተ አበው ላይ አለ፣ ዘሰለስቱ ምዕት ምዕራፍ 20 ላይ ማለት ነው። ከነገና ደግሞ መጨረሻ ላይ ደግሞ እዚህኛው መጽሐፍ ላይ ደግሞ ገጽ 39 ላይ ለምን እንደሚጾም ምክረ አይሁድ የተፈጸመበት ሮብ ቀን እንደሆነ፣ ዓርብ ቀን ደግሞ ጌታችን የተሰቀለበት መሆኑ ያሳያል። እኔ እንደው እንኳን የገባሁት ይሄን ለመተንተን ሳይሆን ቅድም ባለው እንኳን መሰረት ቢሆን ከነአን ሮብና ዓርብን ጾሙ የሚለውን እሱ ይጾመዋል ወይ? ልክ በዳዴኪያ መሰረት ግድ የለም ቀኑ ምንም ይሁን ከነአን ይጾመዋል ወይ ሮብና ዓርብን? በዚህ በአፖስቶሊክ ኮንስቲቱሽን መሰረት እሱማ እኮ እኔ የምጾመው
በከንትን ነው ብሎናል። ከጣፋጭ ነገር ነው የምጾመው ብሏል። ዶሮ ወጥ ይበላል፣ ቀይ ወጥ ይበላል። አስተካክሉት። አሁንም እሷን ብቻ ይለዩአተው። ቀይ ወጥ ይበላል። እንደዛ ከሆነ እኮ እንደዚህ ማለት ነው። እርሶ ከስጋ ብቻ ነው የሚጾሙ ማለት እኮ ነው። ጠዋት ጠዋት ተነስተው ይበላሉ ማለት ነው። ከናኒ ብላል። ኦልሬዲ እኮ ሪከርድ ተደርጓል። እንዴት ያልኩትን አሁንም ልድገምልዎት። ቆይ ለስንተኛ ጊዜ? ለስምንተኛ ጊዜ ይሆናል። ዛሬ እኔ ላይ ሙድ ለመያዝ በቃ ቆርጠው ተነስተዋል። እንዴ ሰርፕራይዝ ነው ያረከኝ እኮ ከናን። ቃልዮት ያሰማል፣ ዘማርያም ቃልዮት ያሰማል። እሺ አይ እኔ ያልኩት ቅድም አሁንም ልድገምላችሁ ድንገት ላልመጣችሁ። ቆይ አንዴ አማን ጋር ታወራለህ። ምናልባት አማን ያላስቀድመውና ከዚያ ወደ አንተ እመጣለሁ። ቃልዮት ያሰማል፣ ዘማርያም ይገርስተልን። አማን ብዙ ቆይቷል። በእርግጥ ኮኔክሽኑ ያስቸግራል። የአማን ቀይ ያሳየኛልና እስኪ አሁን ጥሩ ነው መሰለኝ። ቀይር ያለው አሁን ይሰማል? አዎ ይሰማል። አማን እሺ፣ ሁላችሁም ሰላም ብያለሁ። ላይ ያላችሁ ከቀሲስ ጀምሮ እስከታች ያላችሁና ውይይቱ በጣም ደስ ይላል። ጥቂት የታዘብኩትን ነገሮች ላስቀምጥ። የመጀመሪያው ኦፍኮርስ ምንድን ነው? የመጀመሪያቱ ቤተክርስቲያን ወይ ደግሞ አፖስቶሊክ ቸርች ሁለት የያዘቻቸው ነገሮች አሉ። የመጀመሪያው የመጽሐፍ ቅዱስን ትምህርት ነው። ሁለተኛው ደግሞ በሐዋርያት ተቀብሎሽ የመጣው ትራዲሽንን የያዘችው ቤተክርስቲያን ናት ማለት ነው። ስለዚህ ቅድም ሲነበብም የነበረው ዲዳኬ ላይ የዲዳኬን ትምህርት የያዘች ቤተክርስቲያን በቃ እሷ የመጀመሪያው ቤተክርስቲያን እንደሆነች ማረጋገጥ እንችላለን በቀላሉ። የቤተክርስቲያን አባቶችም እዚህ ክፍል ላይ ጽፈዋል። እነ ጠርጡለስ ኦሪገንም ይህንን ትራዲሽን በቤተክርስቲያን እንደቀጠለ ተናግረዋል። ስለዚህ የመጀመሪያዊቷ ቤተክርስቲያን የትኛዋ ናት ሲባል ይህንን አስተምሮ አስቀጥላ የያዘችው ማለት ነው። ሮብና ዓርብ የምትጾመው እንዲሁም ደግሞ ግሬን ትሬንት ወይ ደግሞ ትልቅ አብይ ጾም የሚባለውን የያዘችው ቤተክርስቲያን በአጭሩ አይደንቲፋይ ለማድረግ ለማቅለል እነዚህን የያዘችው መሆን አለባት። አይ እነዚህ ሁለቱ አያስፈልጉም ማንዳቶሪ አይደለም የምትለው ቤተክርስቲያን የመጀመሪያው ቤተክርስቲያን ላለመሆኗ ማረጋገጫ ምልክቱ እሷ ናት፣ ራሷ ናት ማለት ነው። እየተናገረች ነው እኔ አይደለሁም፣ እኔ አሁን የራሴን ነገር ነው ማስተምረው እንደማለት ነው። ስለዚህ ትራዲሽን ይሄ ትውፊት የተባለውን ቅዱስ ትውፊት የተባለውን የትኛው ቀን የሚጾሙት የተባለውን በግልጽ የተጻፈ ስለሆነ ዲዳኬ ደግሞ እንደሚታወቀው አንዳንድ ስኮላሮች እስከ 57 ኤዲ ድረስ ወደኋላ ይገፉታል። አንዳንዶቹ እስከ ሌሊት 90 ነው የሚሄዱ አሉ። ግን ቢያንስ የሐዋርያቱ ትምህርት እንደሆነ ግልጽ ነው። ለምሳሌ ለጥምቀት በጣም የሚገለጥ ለጥምቀት ሙግት የሚቀርበው ከዲዳኬ ነው። ከኦኔጂሰሶች ጋር ሰዎች ሲሟገቱ፣ በተለይ ፕሮቴስታንቶች ሲሟገቱ የሚያቀርቡት ምንድነው? እንዴ አይ በአብ በወልድ መንፈስ ቅዱስ መጠመቅ አለባቸው። የቱ ጋር ነው እንደዛ የሚባለው ሲባል መጽሐፍ ቅዱስ ይሄዳል። ግን ትልቁ ማስረጃ ዲዳኬ ነው። ለጾምም ደግሞ ትልቁ ማስረጃ የሚሆነው ዲዳኬ ነው። ስለዚህ አንዱን ደግሞ ጠቅሶ አንዱን ደግሞ ትቶ አይሆንም ነው። ስለዚህ ይሄ ልምምድ የሌላት ቤተክርስቲያን አፖስቶሊክ ቤተክርስቲያን አይደለችም፣ ወይም ደግሞ ከሐዋርያቱ የመጣች ቤተክርስቲያን አይደለችም ማለት ነው ለማለት ነው። ትዝብት ይሄ ነው። ጨርሻለሁ። አዎ ደግሞ ዊዛውት ቸርች ደግሞ ዜር ኢዝ ኖ ሳልቬሽን እና ቸርች ከሌለች ቸርች በሌለችበት ቢጾምም በነገራችን ላይ የጥንት ፈላስፎች አይነት ጾም ነው የሚሆነው። ጾም ከቤተ ክርስቲያን ወይንም ከድህነት ጋር በተገናኘ ወይንም ደግሞ ከመጽሐፍ ቅዱሳዊ ወይም ጌታችን አስተምሮ ከሆነው ጋር የተያያዘውን ጾም ስለሚጠቅመው ጾም ነው የምናወራው። ስግደት ስናነሳ ስራ ክሩባት ስላልሆነ፣ ስግደት ስናነሳ ስለመገለባበጥ ስለ ስፖርት ምናምን አይደለም የምናወራው። በተለየ ሁኔታ እንደሆነ ጾምንም ስናነሳ እንደተባለው የሆነ ሰለንደር በድ እንዲኖረን የሆነ ሸንቃጣ እንድንሆን ሰውነታችን በጣም ተክለሰው ቁመናችን እንዲያምር አይደለም። ለዚያ ዋጋ የሚያሰጠው ነገረ መስቀሉን እያሰቡ መከራ መስቀሉን እያሰቡ የሚጾሙት ጾም። ሌላው ቀርቶ እኮ ስጋውና ደሙን እንኳን ስንቀበል እኮ መከራውን ጭምር እያሰብን እኮ ነው። እና ስለዚህ ዋጋ ያለው ጾም እንዲህ ያለ ጾም ነው። ቤተክርስቲያን ደግሞ ከመጀመሪያው ጀምሮ ይሄ አላት የሚለው አማን ጥሩ ማጠቃለያ ነው የሰጠህን። እሲስ እንትን ልበላ ከአማን ቀጥሎ ብለውኝ ነበረ። ትንሽ ማስተካከያ ልስጥና እሺ መልስ ነው የሚሆን። አይ መልስ ምናምን አይደለም፣ ያው መልስ ይመጣልሃል። ይሄን ጠብቀህ ተናገር።
አረ ችግር የለውም። እኔ ችግር የለውም። እንትን እኮ ይሄ የምንወያየው የምናወራው እኮ ለመግባባት እንጂ ግን እውነት ለመጣላት ለመናገር ቆይ ለመሰዳደብ አይደለም። አንድ አማን ከመናገረ በፊት ርዕሴ የነበረው ጴንጤዎች መቼ ነው የምትጾሙት ነበረ ርዕሴ እና ከዚያ አንተ መጣህ እንጾማለን አልከኝ። ኦኬ መቼ ነው የምትጾሙት ስለነበረ አብይ ጾምን እንጾማለን አልከኝ። አብይ ጾምን ደግሞ ያው በውሃ ብቻም የሚጾሙ እንዳሉ ነገርከኝ። ዊዛውት መናፉድ በጣም ይቅርታ በእውነት በጣም ይሄ አስቂ ስለሆነ ነው። እና ውሃ ብቻ እየጠጡ 40 ቀን የሚጾሙ አሉ ነው ያልከኝ። እኔ አላልከኝም፣ አሉ በጣም ብዙ ነው ያልከኝ። እነዚያ ሰዎች እኔ ኢንቪዚብል ቸርቾች ውስጥ የሆኑ ኢንቪዚብል ቸርቾች ውስጥ ባለፈው ስትላቸው የነበሩ ሰዎች ምናልባት ኢንቪዚብል ከሆነ ከኛ የማይታወቁ ስለሆነ እኛ ቤት ያሉትን መናንያን ይመስለኛል። እኛ ቤት ኢንቪዚብል ቸርች መናንያን ብቻ ናቸው የሚጾሙ አሉኝ እኮ። እንዴት ነው? እውነቴን ነው። 40 ቀን ዊዛውት ፉድ የሚጾሙ ሰዎች ምንም አይነት ምግብ ሳይመገቡ 40 ቀን የጾሙ ሰዎች ጠይቄ ነበረ። ተመልሰው እዚህ ዓለም ላይ ለመኖር አይከብዳቸውም ወይ? ምክንያቱም 40 ቀን ሙሉ ያለ እንጀራ ልብ አድርግ። ቀላል 3 ቀን አይደለም ያልከው 3 ቀን እኛም ያው በእንትን በአክፍሎት ሐሙስ፣ ዓርብ፣ ቅዳሜ የሚጾሙ ሰዎች አሉ እና ይሄ ፕራክቲስ አለ በቤተክርስቲያን ውስጥ እኛ ጋር አለ። በነገራችን ላይ መናንያን ይጾማሉ፣ ሳምንት የሚጾሙ እንዳሉ እናውቃለን። በአይኔ ራሴ ማቃቸው በገጠር ውስጥ ማቃቸው አባቶች አሉ። 40 ቀን ምንም አይነት እኛ ሙሴንና ከዳግማዊ ሙሴ ከክርስቶስ በስተቀር ያው ምንም አይነት ሳይበሉ ምንም ሳይቀምሱ በጣም ቀላል ነገር እንዳይመስል ይሄ በጴንጤቆስጣን መኖሩ በጣም በጣም ገራሚ ነው። ስለዚህ ትራዲሽናችን ከካቶሊክ ነው የመጣው ስላልከኝ ትራዲሽኑ ከየት ነው ማለት በትውፊት ነው ያገኘ ነው አልከኝ። ኦኬ ትውፊቱን ከየት ነው ያገኛች? ትውፊት ከሰለስቱ ምዕት አልከኝ፣ እንትን ከጉባኤ ኒቃያ አልከኝ። ጉባኤ ኒቃያ ደግሞ ጃምፕ ተደርጎ ትውፊት ዘሎ 1000 ምናምን 16ኛው መቶ ክፍለ ዘመን አይሄድም። ትውፊት ቅብብሎሽ ነው። እንደ ቅብብሎሽ አንተ ትሰጣለህ ለልጅ ለዚያ ይሰጣል እያለ የሚመጣ ስለሆነ ከየትኛው ነው ስል ከካቶሊክ ነው አልከን። ያው ካቶሊካውያን መተዋረረ በፍጹም አሉ። ያው ስለዚህ እስካሁን አላሳየህንም፣ እውነት ለመናገር አላገኘናትም። ጴንጤዎቹ የሚጾሙትን ጾም እስካሁን አላገኘነውም አድራሻውን። ኢቭን ነገን አሁን ኖ ጴንጤዎች አይጾሙም ቢባል ኖ ይጾማሉ፣ በዚህ ቀን ይህን ያህል ሰዓት በዚህ ምክንያት ይጾማሉ ብዬ አሁን ማውራት አልችልም ሲሪየስሊ። ስለዚህ ይህንን አጥርተህ እንድትሄድ ነው በዚህ አጋጣሚ እንደው ትንሽ እንዳነበበ ሰው እንድናወራ። እኔ ሀሳቡን ተረድቻለሁ፣ ግን የግድ ሰው ማወቅ አለበት የሚለው ትክክል አይመስለኝም። እንትን ለማለት አይ ለእኛ እኮ ለትምህርት እንዲሆነ ነው። ለትምህርትማ እንዲሆን ነው እንዴ። እኔ አሁን ሳስተምር እኮ አውቄ ማስተማር አለብኝ እኮ። አሁን እንትን እንዳንተላለፍ እኮ ነው። ኦኬ እንዳንተላለፍ ነው። እና ደግሞ ያው ልቀጥል ካልኩ ያልከኝ በጣም ብዙ ነገሮች አወራሃል። ቀጥል እስቲ። ቀሲስ ብዙ ጊዜ ደግሞ እንደው ከነአንም እንጨምርበት ብዙ ጊዜ ትራዲሽናል የሆኑ አርጊመንቶች ነበሩ በፕሮቴስታንት። አንደኛ እነዚህን አጽዋማት በመጽሐፍ ቅዱስ በዚህ ቀን ጾሙ ተብሎ ስላልታዘዘ እኛ ደግሞ መጽሐፍ ቅዱስ ብቻ ስለሆን አንጾምም የሚሉ ሰዎች ነበሩ። ያንን አርጊመንት አሁን አንተ ራሱ አትቀበለው ማለት ነው። እንጾማለን ማለት ኦልሬዲ አክሴፕትድ ነው። እንደዚህ አይነት የነበረው ክስ ትክክል አልነበረም የሚል አንድምታ ነው ያየሁት እኔ። ምክንያቱም ሁለተኛ ደግሞ በጣም ቆይ አንዴ ቀና ለአንተ ነው የምንሰጠው፣ አንተ ነው የምታብራረው። ሁለተኛ ደግሞ ምን የሚባል ነገር ነበረ፣ ክርስቶስ ጾሞልናል የሚል ነገር ነበረ እና እኛ ይህንን የምንረዳው ኦኬ የፕሮቴስታንት ቴዎሎጂ ሰብስቲቱሽነሪ ስለሆነ ክርስቶስ እኛን ተክቷል የሚል ስለሆነ ቴዎሎጂያቸው እንደዛ ስለሚወስድ ብለን ነው። የእኛ ቴዎሎጂ ፓርቲሲፓቶሪ ነው። እንደምታውቀው ከክርስቶስ ጋር አብረን እንቀበላለን። ክርስቶስን ፓርቲሲፔት እናደርገዋለን። በመከራውም በሰፈሪንጉም በሞቱም በትንሣኤውም ፓርቲሲፔሽን ነው። የፕሮቴስታንት ቴዎሎጂ ደግሞ ወደ ሰብስቲቱሽን ስለሚሄድ እሱ ለእኛ ስላደረገልን እኛ ኦልሬዲ እንደዛ የሚል አይነት ቴንደንሲ ስላለው
አሁን አንተ ፓርቲሲፓተሪ የሆነውን ቴዎሎጂ ትደግፋለህ ማለት ነው። ክርስቶስን በመከራው ኢሚቴት ማድረግ ፓርቲሲፔት ማድረግ ይህን ከፕሮቴስታንት ቴዎሎጂ አንጻርስ እንዴት ታየዋለህ? ኦኬ ያ አይ መጀመሪያ የቀሲስን አድሬስ ላድርገውና ቀሲስ ደጋግመው እንትን እያሉኝ ስለሆነ ሚስ ሪፕሬዘንት እያደረጉኝ ስለሆነ ሌላ ጊዜም እንትን እንዳይሉኝ ነው። ቀሲስ በጣም ነው እየገረመኝ የነበረው እንትን ሲሉኝ ሙድ ሲይዙብኝ ዛሬ በቃ የሳቸው እንትነኛለሁ ስለሚወዱኝ ነው ነገሩ በእንትን አይደለም። በነገራችን ላይ ይደውሉልኛል፣ ይጠይቁኛል፣ ተው ተመለስ ይሉኛል እየደወሉና ስለሚወዱኝ ነው ይሄንን እንትን የሚሉት። በክፉ ምናምን አድርገውት አይደለም። እኔም በዛ አልወስድባቸውም። ከፍቅር ነው እንደዚህ የሚያደርጉትም። ሶ ያንን እንትን ልበሉት። ቅድም ያልኩት ምንድነው ያ እንጾማለን፣ ግን ደግሞ ለምሳሌ እኛ ስንጾም ከምግብ ብቻ አይደለም የምንከለከለው። አሁን ከምግብ መከልከል አለ ብያለሁ። ከምግብ መከልከል አለ። ከሱ በተጨማሪ ደግሞ አሁን በኦርቶዶክስ ምን አለ? ከምግብ ከመከልከል በተጨማሪ ከስጋ መከልከልም አለ፣ ከእንስሳ ውጤቶች። ከሱ በተጨማሪ እኛ ደግሞ ምንድነው የምናደርገው? ከምንወደው ነገር ነው የምንከለከለው። ከምንወደው ነገር ማለት አንድ ሰው አንዳንዶች ቸኮሌት ሊተው ይችላሉ። አንዳንዶች ጣፋጭ፣ እኔ ጣፋጭ ነው የምወደው፣ ጣፋጭ ነገር ነው የምተወው አልኳቸው እና እሳቸው እሷ ላይ ብቻ ተኮሩብኝ። አሁንም ያው የሰዓት ጾም አለ። አሁን አንዳንዱ እንደያቅሙ 24 ሰዓት የሚጾም አለ፣ የ6 ሰዓት የሚጾም አለ፣ የ12 ሰዓት የሚጾም አለ፣ 24 ሰዓትም የሚጾም አለ። ሌላው እንደ ተጨማሪ ከናን እስኪ ኤክስፕሌን አድርገው። ለምንድን ነው ከጣፋጭ ነገር ሰውነትህን ከሚወደው ነገር የምትከለክለው? አንደኛ ጣፋጭ ነገር በጣም ስለምወድ እኔ ራሴን ሰውነቴን አምሮቴን ለመግታት ነው። አምሮቴን ለምንድን ነው? ለጌታ ብዬ ራሴን ከመወደው ነገር ለመከልከል ነው። ሁለተኛ ደግሞ ምንድነው ቴዎሎጂካል ስክሪፕቸራል ቤዝህ ሰውነታችሁ የሚወደውን ነገር ከልክሉት የሚል ከፕሮቴስታንት አስተምሮ አንጻር ምንድነው መነሻ? ኦኬ መነሻ ምንድነው? አሁን እንዳልኩት ጌታን ማስቀደም ነው። ሆድም ለጌታ ነው፣ የሚበላም ለጌታ ነው፣ ሆድም ለጌታ ነው የሚለውን ቃል ነው። በቃ ለጌታ ነው ሁሉም ነገር። የኔን ጥቅሜንም ለጌታ ነው የምተወው ነው። ጥቅሜ የምለውን ነገርም በነገራችን ላይ ልገባ ነው እዚህ ላይ እንዴ ጌታ ማለት ያንተ ጥቅም በመቅረቱ ምን ጌታ ምን ይጎዳል? ራሴን ለጌታ ማስገዛት ይሄ ነው፣ ሰብሚሽን ነው እንጂ ጌታን ልጠቅም ነው ማለት ሳይሆን ሰብሚሽን እኮ ራስን የምታስገዛው ኦኬ ስጋዊ ወይንም ደግሞ ከመንፈስ ውጭ የሆነውን ነገር መስራት እንዳትሰራ ራስክን ለመጠበቅ ጭምር ነው አይደል? ከኃጢአት ለመጠበቅ ነው አይደል? ከኃጢአትም ራሴን እጠብቃለሁ። ኦፍ ኮርስ ያ ለጌታ ብዬ ነው ስላልክ ነው። አሁን ለጌታ ማለት ጌታን እጠቅመዋለሁ ማለት አይደለም። አሁን እርስዎ ሲጾሙ ምንድን ነው? ጌታ ስላዘዞት ነው። ራሱን ደግሞ ሰብሚሽን ነው፣ ለጌታ ማስገዛትዎትን ለማሳየት ነው አይደል የሚጾሙት? ከጌታ ሰፈሪንግ ፓርቲሲፔት ለማድረግ ነው። ኖ ፓርቲሲፔት ለማድረግ አይደለም። እንደዛም እንትን ማለት ይቻላል፣ ግን ፓርቲሲፔት ስናደርግ እኛ የምናየው ሳንቲፊኬሽን አንጻር ነው እኮ። ግን ፓርቲሲፔት እያደረክ ነው ስትጾም ከክርስቶስ መከራ ያስ እንደዛም ኤክስፕሌን የሚያደርጉት አሉ። በዛ መልኩ እንዲያውም ዲያቆን ዘማርያም የጠየቀውም ጥያቄ አለ። በጾም ጊዜ ለጌታ ብለህ ብትበላስ? ለጌታ ብለህ እንዴ ጌታን ለማክበር ብዬ ለምሳሌ አንድ ሰው ለማገልገል ሊወጣ ሲል ደክሞ ከሆነ ለጌታ ብሎ ጌታን ለማገልገል ብሎ ሊበላ ይችላል፣ ጉልበት ለማግኘት እንደዛም ማለት ይቻላል። ግን ደግሞ በዛ ማለት አይደለም። ጌታን ለማገልገል አቅም ለማግኘት ለጌታ ለአገልግሎት ብሎ ቢበላ አቅምማ ጾም እኮ በነገራችን ላይ
አቅምማ ሲጀመር እኮ አቅም የሌለውን ሰው እኮ ጾም አትለውም። በልቶ የማያውቅን ሰውዬ እኮ እኛ አሁን ጾም አንለውም። እኛ አቅም አሁን ለምሳሌ አንድ ሰው ሳይበላ መጥቶ ነገር ግን አገልግሎት መሄድ ካለበት ለምሳሌ ሚሽን ሊሆን ይችላል፣ ኦኬ፣ ወደ ገጠር ምናምን ሊሆን ይችላል። ሊወጣ ብሎ ለምሳሌ ሳይበላ መጥቶ ሳይበላ ቢቀር ሳይበላ የቀረን ሰው ሲጀመር ጾም ይባላል? ያልበላን ሰው የተራበን ሰው እኮ ጾም አትለውም። እኔ እኮ ስለ ጾም አላወራሁም። አሁን ስለ ጾም እኮ ነው የምናወራው እኮ። እሳቸው ለምን አትበላም አትለውም አላሉም? አሁን ጥያቄው ዲፍሌክት እንዳያደርግ ይቅርታ ቀሲስ፣ ምንድነው ሀሳቡ? ለጌታ ብለህ ትበላለህ ሲባል አንተ ያቀረብከው ሀሳብ ለአገልግሎት ብዬ ብለህ ነበር እና መብላትማ መደበኛ ስራችን ነው ማለት ብናገለግልም ባናገለግልም እንበላለን። ግን ጌታን አስበህ ትበላለህ ወይ ነው ጥያቄ ይመስለኛል። ጌታን አስቤ እንደዛ አይደለም። ለሰብሚሽን ነው እኮ የምንጾመው። ጾም እኮ ግዴታ ጌታ እኛ ስለተራብን ስለሚደሰት ነው እንዴ? አይደለም። ጌታን አስበህ በመብላት ሰሚሽን አለ። በሌላ አገላለጽ በመብላት ሰሚሽን አለ። እንደዛ ብዬ እንትን ልል አልችልም። አሁን እኔ እዚህ ጋር እንደዛ አይነት ዲሲዥን ልሰጥ አልችልም። ግን ቅድም ባልኩት ነገር ጌታን ለማገልገል ብሎ በሚለው ከሆነ ለአገልግሎት ኃይል ለማግኘት ከሆነ አንዴ ይኸውልህ፣ ኃይልማ ለማግኘት መደበኛ ስራችን አልኩህ እኮ መብላት ነው ማለት። ካላጣን ቁርስ ምሳ እራት እንበላለን። ግን በዛ አንጻር ካልሆነ በስተቀር አድምጠኝ፣ ለሰሚሽን ብለን እንጾማለን። ኦኬ፣ እሱን አንተ ማግሪያ ያደርግሃል። ግን ለሰሚሽን ብለን እንበላለን ወይ? በመብላት ለጌታ ሰሚት ማድረግ ወይም መገዛትን መግለጽ ይቻላል ወይ ነው ጥያቄው። አይ በዛ መንገድ አላየውም። ዝም ብሎ በመብላት ጌታን ስለዚህ ሆድ እግዚአብሔርን አያከብረውም፣ መብላት እግዚአብሔርን አያከብረውም ብለን መደብደብ አንችልም። ታዲያ በምን አንጻር ነው የሚነገረው? እንደዛ ነው። አሁን የሆነ ፐርስፔክቲቭ ያስፈልገዋል። አንድ ነገር ሲነገር ጀነራላይዝ አድርጌ መናገር እኔ ደስ አይለኝም። ለዛ ነው የምጠነቀቀው። ፐርስፔክቲቭማ ነገርኩ። በመብላት እግዚአብሔርን ማክበር ይቻላል ወይ ስለ በመጾም ጥርጥር የለውም። ቅድም ነግረህናል። የጾሙን አይነት እንመጣበታለን። በመጾም አው ሰሚሽን ነው፣ ለመገዛት ነው፣ ለእግዚአብሔር ለመገዛቴ ለመግለጽ ነው፣ ለእግዚአብሔር ተውልህ ነው አልኩ። ኦኬ እሺ። በመብላትስ ስንል ኖ በመብላት የሚገለጽ ሰሚሽን የለም አልክ። ስለዚህ መብል እና መጠጥ እግዚአብሔርን ሊያከብረው ይችላል ወይ ነው? አይችልም ነው። በነገራችን ላይ ቀሲስ የምንጾመው ለእግዚአብሔር ለመገዛት ነው የሚለውን መቀበሉ በራሱ ክሬዲት ነው የሰጠዋሉ ለከናን። ስለዚህ ነገ ስንጾም በየትኛውም ሰዓት ላይ እኛ ኦርቶዶክሳውያን ስንጾም ለእግዚአብሔር መገዛት እንደሆነ ልክ ነው ቀሲስ፣ ይሄ ክሬዲት የሚገባው ነው። አዎ የእውነቴን ነው። ምንም በቃ ከናን በዚህ አንከራከርህ፣ ጥሩ ነገር ስለሆነ ማለት ነው። እኛ የኔም ዓላማ እሱ ነው። ባይዘው እዚሁ ዛሬ ስንገባ ነገ ጾማችንን የሚቃወሙ ሰዎች ስለሚኖሩ ኦኬ፣ መጾም ይሄ ለእግዚአብሔር እየተገዛው ከሆነ በጣም ቫልዩ ያለው እንደሆነ እንዲሰመርበት ነው። ቀጥሎ ታዲያ ቀሲስ ምን መስሎት እዚህ ጋር ታዲያ እሱንም አተማመን በጣም ክሬዲት የሚሰጠው ነው። ትክክል። ሌላኛውን ጠገግ ስናጸዳው ደግሞ የጾምን ዋጋ በትክክል እናየዋለን። ስለዚህ ምንድነው መጾም ለእግዚአብሔር ስንል የምናደርገው በክርስቶስ ሰፈሪንግ ውስጥ ራሳችንን አስገብተን ፓርቲሲፔት የምናደርገው ሲሆን መብላት ግን የምንበላው ግን ለኛ ነው ማለት ሰፈሪንግ የለውም፣ ለእግዚአብሔር የምንገዛበት አይደለም፣ መደበኛ ስራችን ነው፣ በላተኞች ነን። ስለዚህ በመብል እግዚአብሔርን ማክበር አይቻልም ነው፣ በጾም ግን እግዚአብሔርን ማክበር ይቻላል። ይሄን ለማለት ነው። እግዚአብሔር ይስጥልኝ።